ግን ትናንትና እንደዛ ስትል ደበረኝ። በቃ ለግፎ መጽሐፍ ቅዱስ በራሱ አይደግፍም ፍቺ። ግን አሁን ልጁ ላይም ቆርጦ መቁረጥ ስለማይችል ብቻ ነው ይሄ እየተደረገ ያለው። ሂጂ ወግዲ ቡዜ ደግሞ ማለት ነው እንደ ተማረ ሰው ወይም ደግሞ እንደ ትልቅ ሰው አስቢ። እሺ እንደ ትልቅ ሰው እንደ ተማረ ሰው ይቅርና እንደ ትልቅ ሰው አስቢ። ልጁ ላይ ቆርጦ መቁረጥ ስለማይችል ነው ይሄ ነገር እየተደረገ ያለው። መጽሐፍ ቅዱስ ደግሞ ፍቺን አይደግፍም። እና መጽሐፍ ቅዱስ ስለ መጽሐፍ ቅዱስ ብታውቁ ኖሮ እኮ ዝሙት ከመጀመሪያ ሀ ብሎ ጀምራችሁ እስከ ዛሬ ድረስ ሚዲያ ላይ ታስፋፉብንም ነበረ። እሺ በሴት ልጆችን እየቀያየራችሁ አትነግዱም ነበረ። ልንገርሽና ማለት ነው። ሲቀጥል እንጣጥ አትበሉ። ሁሉም ልክ ልኩን ይተዋወቃል ማለት ነው። ልክ ልኩን ይተዋወቃል። እና ልጁን ላይ ቆርጦ መቁረጥ ስለማይችል ነው ይሄ ነገር እየተደረገ ያለው። እሺ ይሄ የሚያስጠላብሽን ወቂ። እውነት ለመናገር ደግሞ በጣም ነው የሚደብርብሽ። በጣም ነው የሚያስጠላብሽ። እንደ ትልቅ ሰው ሁኒ። እንደ ተማረ ሰው ሁኒ። የተማረሽ አትማሪ የራስሽ ጉዳይ ነው። ግን እንደ ትልቅ ሰው ሁኒ። እሺ አስተሳሰብሽን ለውጪ። ፍቺ መጽሐፍ ቅዱስን አይፈቅድም። ስለ መጽሐፍ ቅዱስ ብታውቁ ኖሮ ሚዲያ ላይ እየየ ትሉ ነበረ እንዴ? አካኬ ዘራፍ ትሉ ነበር እንዴ? ተለቃቅማችሁ ወጣችሁ ዝሙት ታስፋፉ ነበር እንዴ? ብታውቁ ኖሮ ማለት ነው። ልንገርሽና አሁን እቺ ልጅ ሩታ ብቻዋ ናት። በቃ እናንተ ተጠራቅማችኋል። ማንንም አለሌና ወንበዴ ሴት ታመጣላችሁ። ከዛ በኋላ ሩታ ላይ ዘመቻ ትነሳላችሁ ማለት ነው። ከዛ ልጅ አብርሃም ራሱ ማታ ምን ይላል? ልጄን የትም መውሰድ አትችይም፣ ልጄን የትም መውሰድ አትችይም ሲል ነበረ። እንዴ ከልጁ የበለጠ እኮ አለሌና ሸርሙጣም ሴት መርጠዋል እኮ ጋይስ። የትኛውም ወንድ እኮ ሴት ልጅን አይመርጥም እኮ። የወረደችና የዘቀጠች ሴት እኮ አይመርጥም። ልንገርሽ፣ አስረግጬ ነው የምነግርሽ። እያንዳንድሽ ቦግ የምትሉ ትኖር ትችላለች። ቦግ በሉ፣ ተቃጠሉ። አይመለከተኝም ስለ እናንተ። ገባችሁ? እኔ እና እናንተ አንድ አይደለንም። ምድርና ሰማይ በተአምር የምንገናኝ ሰዎች አይደለንም እኮ ጋይስ። እናንተ የዝሙት አስፋፊና የማንንም ወንበዴ ደጋፊ ናችሁ። እኔ ደግሞ አይደለሁም። ተግባባን? እኔ ደግሞ ከወንበዴ ማህበረሰብ የተፈጠርኩኝ ወይም የተወለድኩኝ ሴትም አይደለሁም። ስለዚህ በምንም ተአምር አንገናኝም። ይህ የምላችሁ የነዛ ደጋፊዎች ናችሁ። ምነግራችሁ ልክ ልካችሁ። ተግባባን አይደለም? እና እናንተ ራሱ እንደነሱ ቢጤ ጋድሚያ ባትሆኑ፣ ምድረ ጋድሚያ ሁላ ማለት ነው፣ እነሱን አትደግፉም ነበረ። ሲቀጥል ከልጁ የበለጠ አለሌ ሴት ነው የመረጠው። ለማንኛውም ሰላም ልበላችሁ ቤተሰብ። ከጠፋ ቆይቷል መሰለኝ። ሰላም ቤተሰብ፣ እንዴት ናችሁ? ልኝ ደህና ናችሁ? ለማንኛውም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁልኝ ቻናሌን። ይህ ሰሞን ጠፍቻለሁ። ለምንድነው የጠፋሁት? ትንሽ አሞኝ ማለት ነው። አዎ በዛው ያስቀርሽ እንደሚሉኝ አልጠራጠርም። ግን ጉንፋን ነው። ጉንፋን ከያዘኝ ደግሞ እኔ በተአምር አልችልም። እንኳን እንደዚህ ቪዲዮ ልሰራ ይቅርና በምንም ተአምር ምንም ነገር እንትን ማለት አልችልም። ማለት መንቀሳቀስ እራሱ አልችልም። ግን አሁን ተሽሎኛል አልሐምዱሊላ። ለማንኛውም ላይክ እያደረጋችሁልኝ። ቡዜ ደግሞ ማለት በግ እኮ ነው የምመስለው። እውነት በግ እንዴ! ይሄ በግ ራሱ ጨበሪያም። ፀጉርሽ አስተካጊ መጀመሪያ። እዚህ ጋር መታች መጽሐፍ ቅዱስ ፍቺ አይፈቅድም እንደዛ አይልም እንዴ! እስኪ መጀመሪያ ስለ መጽሐፍ ቅዱስ በደንብ ወቂ። በሁለተኛ ደረጃ ደግሞ ስለ ሴት ልጅ በደንብ ወቂ። በሶስተኛ ደረጃ ደግሞ ስለ ልጅ በደንብ አስቢ። እሺ በደንብ ወቂ ማለት ነው። ማንንም ወንበዴ ሴት አምጥቶ አሻሽ ገዳሚ ስል ከትላንት ወዳ ነው መቼ ነው እኔ ደስ ብሎኛል ስትይ አልነበር? በአብርሃም ነገር ተደስቻለሁ ደስ ብሎኛል ስትይ አልነበር ወይ? ልጃችሁን እንዲያሳድጉ መች ፈቀድሽ? ከዚህ በፊት ከሩታ ጎን እንደሆነ አይነት ሰው ስታስመስይ ነበር። አስመሳይ ቀጣፊ ሁላ ማለት ነው። ልጅህን አሳድግ፣ ያግባ። የትኛውም ሰው እኮ ከተለያየ ማግባት ይችላል። ከተፋታ እኮ ትዳር መያዝ ይችላል። አትያዝ አይደለም አያዝ አይደለም ያግባ። ለምን 40-30 አትድሩትም? ለምን 40-30 አታጋቡትም ነው? ለምን 40-30 አታጋቡትም? አይመለከተንም። ከፈለጋችሁ ቡታጀራ ሙሉ በሙሉ አዲስ ሰፈር ያዙና ማለት ነው። ከቡታጀራ እስከ ቢዳራ ድረስ ቦታ ያዙና 40-30 ሚስት አትድሩትም። እኛ እኮ አይመለከተንም። ገባሽ አይደለ? ሲቀጥል ደግሞ ሩታ ከማንንም ወንበዴና አለሌ ከወረደች ከዘቀጠች ሴት ልታወዳድሯት አይገባም። ልንገርሽ፣ እሷ እኮ ትዳሬ ብላ ክብሯን ጠብቃ የምትኖር ሴት ናት። የምሬ ነው ብላችሁ በሩታ ምንም ነገር አታወጡም እኮ ምንም ነገር ማለት ነው። እቺ ሴትዮ ተነፋርቃ አልቅሳ ከዛ በኋላ አግባኝ አለችው አይደለ? በሩታ ፊት እኮ የፍቅር ጥያቄ አላቀረበላትም። እና ቤተሰብ አንዳንድ ልጆች ደግሞ ኮሜንት ስር ምን ብላችሁኛል? ድራማ ነው ያለሽ ሄርሜላን መረጠ እኮ ትሉኛላችሁ።
እና ማንንም ሸርሙጣም ሴት ከመረጠ እንትን የሚል የሚያሳስበን ነገር አለ እንደ ውድ ቤተሰቦች? አያሳስበንም እኮ ምክንያቱም ወንበዴ ሴት ናት። ከሩታ የምትሻል ሴት ብትሆን ነበር የምናስበው። ወይም ከሩታ የምትሻል ሴት ቆፍጠን ያለች ልጅዋና ባልዋን አጋድማ መታ የምትንዘላዘል ሴት ባትሆን ኖሮ ይቆጨን ነበረ። ነገር ግን ባልና ልጅ አስቀምጣ እኮ ነው እዚህ ጋር እየተንዘላዘለች ያለችው። ሁለቱም እኮ ያው ናቸው ጋይስ፣ ሃይማኖት አልባ ናቸው። ህሌና ቢስ፣ በቃ ህሌና ቢስ እና ሃይማኖት አልባ ናቸው። ስለ መጽሐፍ ቅዱስ ገለመኔ ምናምን ትላለች እዚህ ጋር መጣ። ጨበሪያም ፀጉርሽ አስተካኪ መጀመሪያ። እኔ ሰድቤሽ ተናግረሽ አላቅም ነበረ፣ ግን አሁን ስላስጠላሽኝ ነው ተናገርኩሽ። ትልቅ ሰው ነሽ፣ እንደ ትልቅ ሰው ተከብረሽ ኑሪ። ክብረ ቢስ አስጠሊታ። በጣም ነው የምታስጠይው፣ የምር በጣም ነው የምታስጠይው፣ በጣም ነው የምትደብሪው። እንዴ ከዚህ በፊት እኮ ጋሽ የራሱ እኮ ሲያስገቡት ነበረ እኮ ይሄ በተልካሻ ነገር ልክስክስ። አሁን አረፋቸው። እውነት በቃ አባት ተከብሮ ሲኖር ነው የሚያምርበት። ደግሞ አንቺም ውጪ ከትልቅ ሰዎች ጋር ሁኚ። እዚህ ጋር ትጃጃይ። ደግሞ እቺ ምን ትመስላለች? ፍየል ከእሷ ጋር የመጣችዋ እናንተ እንትን ብላችሁ ተናግራችሁ ወጣችሁ። ከዛ የእሷ ቤተሰብ ጀመሩ ኩሊዘቅ ደደብ ሴት አሰዳቢ ሁላ። እውነት ሴት አሰዳቢ ሁላ ናችሁ እናንተ ማለት ነው ይመስላሉ። እነዚህ በግ አስጠሊታም። የእናንተ ሚስጥር ማናቅ መሰላችሁ? ዝክዝክ አድርገን መናገር እንችላለን። ዝርክርክ ምን አይነት አኗኗር እንደምትኖሩ ሲቀጥል ደግሞ በምን ሁኔታ እንደምትኖሩ እኮ አስረግጬ ነው የምነግራቸው። እኔ በተለይ ወደ ኋላ አልልም ከተነሳብኝ። እውነት እኔ በሌሎቻቸው ሴቶች በሴቶች ትሸቅላለህ ስል ለምን ትያለሽ የምትሉኝ አላችሁ። ሲቀጥል ደግሞ ድራማ ነው የምትይ፣ አሁንም ድራማ ነው ልትይ ነው ወይ የምትሉኝ አላችሁ። እኔ ድራማ ነውም አልልም አይደለምም አልልም። ውድ ቤተሰቦቼ እንዴ ከሆነም እውነት ከሆነ እንኳን ሩታ ተገላገለች። የምሬን እምላችሁ እንዴ ነገ እኮ ይሄ ልጅ ሲያድግ ማለት ነው ማሰብ ያለባችሁ ከምን አይነት አባት ነው ያደገው? ሩታ ብቻውን ቆፍጠን ብላ ልጇን አታሳድግም እንዴ? እና ከሱ ጋር ሆና እዚህ ጋር እየወጣ እየገባ ከሌላ ሴት ጋር ሻሼ ገዳሜ እያለ ይህንን ታሪክ ማየት አለበት እንዴ? ይሄ ልጅ ይሄ ትርኪ ምርኪ ቆሻሻ ተግባር ማየት አለበት እንዴ? እንደውም ከተፋቱ ቆይቷል። ስለተፋቱ ነው ይሄ እየተንዘላዘለ ያለው መባል አለበት። የምሬን እምላችሁ የልዑል አባት ከሩታ ጋር ስለተፋታ ነው ከሌላ ሴት ጋር እየተንዘላዘለ የነበረው ቢባል ይሻላል። እሷ ደግሞ እናትም አባትም ሆነ አሳደገችውን ቢባል ይሻላል። የምሬን ነው የምላችሁ። በጣም እኮ ነው የሚያስጠሉት። ደግሞ ከልጁ ልጁ ትላለች። ደግሞ እቺ በግ ከልጁና ከሸርሙጣም ሴት እኮ ልጁን መምረጥ ነበረበት እኮ ልንገርሽና። እኔ ያው መጥፎ ነገር መናገር አልፈልግም ነበረ ጋይስ፣ ግን አንዳንዴ ያስገድዳችኋል መጥፎ ነገር እንድትናገሩ። ለማንኛውም አትዝረክረኪ፣ እንደ ትልቅ ሰው አስቢ። አስተሳሰብሽን ዘገምተኛ አስተሳሰብ ነው የምታስቢ። እና ቤተሰብ ሰላም ሆኖልኝ